ወይኔ አብርሽ ግን ማለት ነው በዚህ ልክ ማለት ነው በጓደኞች መጫወቻ ሆነ ትቀር። የእውነት በዚህ ልክ በአንተ ማይንድ ላይ ሲጫወቱ እንደማየት የሚያሳዝን የሚያሳፍር ነገር የለም። የዛሬውማ ጭራሽ ብሎ ብሎ ኪያ፣ በነገራችን ላይ ኪያ የሚሉት ልጅ በጣም አጨብጫቢ ነው። ሁሉም ቦታ መጫወት የሚወድ ልጅ ነው። አንድ ጊዜ ሩታን አብርሽ ልጅ አለው እያለ ለሩታ ወሬ ሲያመላልስላት የነበረ ከሩታ ጎን እንደቆመ ሲያስመስል የነበረ ግን የቡታጀራ ልጆች ግን ምን አይነት ልጆች ናቸው? በእግዚአብሔር የእውነት በጣም ነው እኮ የሚያሳፍሩት። ለሆዳቸው ያደሩ ጠቅላላቸውን ብታዋቸው የቡታጀራ ልጆች። ቤተሰቦቼ ይቅርታ አድርጉልኝ፣ ምናልባት የቡታጀራ ልጆች ትኖሩ ይሆናል፣ ግን ወንዶቹ በጣም የሚያሳፍሩ ለሆዳቸው ያደሩ ናቸው። ዛሬ ደግሞ ኪያ ይዞት የመጣው ጉድ ጭራሽን በአብርሽ ማይንድ ላይ ሲጫወቱ ነበረ እሱና እንትና ማለት ነው ብሩክ። ምን አሉ አሁን ደግሞ ጭራሽ ነው ከውዷ አሜሪካ ሀገር 500,000 ብር ለአብርሽና ለሄርሜላ ለሰርጋቸው በስጦታ መልክ እንደተላከላቸው ማለት ነው የተናገሩት። ለአብርሽ 500,000 ብር ከውዷ አሜሪካ እንደተላከለት ለሱና ለሄርሜላ የሰርግ መደገሻ የሰርጋቸው መደገሻ ተብሎ እንደተላከ። ምናልባት እኮ ፌክ ይሆናል። በስልኩ የተላከውን ሲያሳዩት አብርሽ ደስ ብሎት የላከውን ወንድ ነው ሲያመሰግን ነበር። በዚህ አጋጣሚ ማለት ነው ቤተሰቦቼ አብርሽ ምናል ጅል እንደሆነ ምናል ቂል እንደሆነ በማይንዱ ላይ የገዛ ጓደኞቹ ሲጫወቱ እንደማየት የሚያሳዝንና የሚያሳፍር ነገር የለም የእውነት። በዚህም ልክ ደግሞ ሁለተኛው ደግሞ በዚህ ልክ አብርሽ ገንዘብ ስለሚወድ ለገንዘብ ብሎ አሁን እኮ ኔ ማለት ነው አብርሽ በዚህ ልክ ገንዘብ ስለሚወድ የገንዘብ ሰው መሆኑን ስላወቁ ነው። እሱ ለገንዘብ ብሎም ሄርሜላን ያገባታል። የእውነቴን ነው የምላችሁ። አብርሽ በጣም የገንዘብም ሰው ነው። በዛም ልክ ደግሞ ጂል እንደሆነም ስላወቁ በዚህ ልክ ጓደኞቹ ሲጫወቱበት እንደማየት የሚያሳዝን ነገር የለም። የእውነቴን ነው። ያውም ከአሜሪካ ለአብርሽና ለሄርሜላ ለሰርጋቸው ተላክ አደለ? አቤት ኪያ እንዴት ታጨበጭባለ! በእናት እናንተማ የቡታጀራ ልጆች፣ ወይኔ አምላኬ ሆይ ምን አለ እንደ ቲክቶከሮች እስር ቤት እንደገቡት እናንተንም አብይ እየሰበሰበ እንደው በየእስር ቤቱ ባያጉራችሁ። በተለይ በውሸት ለትውልዱ ምንም አይነት ጥቅም የሌለው ሚዲያ ላይ የምታስተላልፉትን ጠቅላላ እየለቀሙ ምን አለ በየክልሉ እስር ቤት ቢያስገቧችሁ። የእውነቴን እኮ ነው ቤተሰቦች። ና አብርሽ ከማጋ ነው የምጋባው? እንደዛ ነው እንዴ? መች ወሰንና አለ እኮ። እውነት በልስቴ አብርሽዬ። ውይ ዛሬ ደግሞ በቦዲ ጋርድም እኮ ተደግፈ እንደመጣየን እናቴ ውሽሚትን ከመኪና ላይ ስታወርዳት ምናምን በዚህ ልክ ሩታ አስፈራርታለች እንዴ? የሩታ ንፋታ በዚህ ልክ ተጽዕኖ ፈጥሮብሃል እንዴ? አብርሽዬ የሩታ እኮ ንፋታ ምናል ጭንቅላትን እንዳሳመመህና እንቅልፍ ሳይወስድ አድረ እስከ ቦዲጋርድ መድረስን ሳስብ ለካ ሩታዬ ተጽዕኖ ፈጣሪ ሆነች ልጅ መሆኗን አሁን የገባኝ። እንደማትፈልግ ሩታ እንዳልፈለገች ልቦና በደንብ ስለሚያውቅ እንድትፈልግህ ደግሞ የማትቆፍረው ጉድጓድ የለም አይደለ? የማትቆፍረው ጉድጓድ የለም ማለት ነው። እና በዚህ አጋጣሚ የዛሬው እንግዲህ ዋናው የመጣውበት እንግዲህ ከውዱ አሜሪካ ለአብርሽ እና ለሄርሜላ የሰርግ ፕሮግራማቸውን ማካሄጃ 500,000 ብር አረ ዘንድሮ እኮ በሳቅ ማለቃችን ነው ቤተሰቦች። እንደው የነዚህ የቡታጀራ ዩቱበሮች ውሸት ድራማቸው መቼ እንደሚያልቅ እኔ ንፍቅን ያለኝ እግዚአብሔርን ነው የምላችሁ። በየቀኑ አዳዲስ ድራማ ደግሞ ጠቅላላቸው ለወዳቸው አደሩ ውሸታሞች የቡታጀራ ወንዶች ዩቱበሮችን ያልኩት ይቅርታ ቤተሰቦች፣ ስንት የተከበሩ አሉ። ግን እነዚህ በተለይ የአብርሽ ጓደኞች የቡታጀራ ልጆች ወይና አምላክ ለወዳቸው አደሩ ውሸታሞች እዛም የሚሉ እንደ ሴት እግዚአብሔርን ቤተሰቦች አንድ ቁጥሩ ወንድ አላየሁም እኔ በአብርሽ ዙሪያ። አሁን ኪያ ባለፈ ለሩታ ነበረ ሲያለቀልቅና ወሬ ሲያመላልስ የነበረው፣ አሁን ደግሞ ለአብርሽ ነው ሄርሜላና አብርሽ እንዲጋቡ ማለት ነው። እና እነዚህ ታዲያ ወንድ ናቸው ቤተሰቦች? ወይኔ እኔማ እንደው እነዚህን እስር ቤት ነበር ማግኘው። እንደው እግዚአብሔርን ምንድን ነው ለትውልዱ እያስተላለፋችሁ ያላችሁት ብሎ እንደው እስር ቤት ነበር እነዚህ አብርሽን ጨምሮ ማጎር። ትዳር ክብር ነው እኛ ገላ አይደለ? ትዳርን በዚህ ልክ ያረከሰውን ዋጋውን መስጠት እስከ ጓደኞቹ ነበር። ምን ያደርጋት ታዲያ? እግዚአብሔርን ነው ምላችሁ። ግን አይቀርም አብርሽዬ። እንዲማኛ ተመልካቾች ነኝ እንደፈነጫችሁ ድራማችሁን እንደሰራችሁ እጃችሁን ታገኛላችሁ አንድ ቀን አይቀርምና። በነገራችን ላይ አብርሽ እውነት መስሎት 500,000 ብር ከአሜሪካ አይደል አብርሽ? ለአንተ ለዝሙት መደገሻ አይደለ የኔ አባት? አይ
ሩታዬማ እኮ በቃኛለች። ለእሷ መቼም እሷን ለማስቀናት ማትፈነቅሉት ጉድጓድ የለም።